የመጀመሪያው ክሩሴድ ከ1099 በፈረንጆቹ አቆጣጠር ነው የምላችሁ። ይህ እንግዲህ በክርስቲያኖች አይሁዳውያን የደረሰባቸው ግፍ ነው። ሰይጣንም በዋናነት በጠላትነት ፈርጆ እንደዚህ አይነት ወንጀሎችን በሙሉ በዚህ አይነት መንገድ እንዲተረጎሙ ሲያደርግ ነበር። መልኩን የገለጠው እነ ሂትለር ወደ ስልጣን ከመጡ በኋላ ነው በ1933። ሰላም ጤና ይስጥልን የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። ከዚህ በፊት ስንነጋገር እንደነበረው እስራኤልና አሕዛብ በሚል ርዕስ ነው። ከዚህም በኋላ ያሉትን መልእክቶች የምንከፋፈለው ቀጣዩ መልእክት ይህ ነው። ቀጣዩ መልእክት እንድትሰሙ እንድትከታተሉ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ያለፈው ኤፒሶድ አምልጧችሁ ከነበረ እዚህ ጋር ያለውን ሊንክ በመጫን ያለፈውን መልእክት መከታተል ትችላላችሁ። ማሳዳ ዛሬ በእስራኤል የሚጎበኝ ትልቅ የቱሪስት መስህብ የሆነ ቦታ ነው። ምክንያቱም ከፍተኛ የሆነ ትልቅ ታሪክ ያለው ነው እና ምልክቶቹም በዛ የነበሩ ምልክቶችም ዛሬ ድረስ አሉ፣ ቋሚ ምስክሮች ሆነው አሉ። ስለዚህ ይህንን ታሪክ ከመናገሬ በፊት ማቴዎስ ለኢየሱስ የተናገራቸውን የተወሰኑትን ነው። ሙሉን አላነብም፣ ነገር ግን የተናገርኩትን በደንብ ግልጽ ያደርግላቸዋል። ምን ያህል የኢየሱስ ትንቢት ግልጽ እንደነበር ማለት ነው። ኢየሱስ የተናገረው ግልጽ እንደነበር ያሳያቸዋል። በቤቱ ጣራ ላይ የሚገኝ ማንም ሰው ዕቃውን ከቤቱ ለማውጣት አይውረድ። ስለዚህ ጊዜ ነው የተናገረ ያለው። በእርሻው ቦታው የሚገኝ ማንም ሰው ልብሱን ለመውሰድ አይመለስ። በእነዚያ ቀናት ለነፍሰ ጡሮችና ለሚያጠቡ ወዮላቸው። ቁጥር 19 በእነዚያ ቀናት ለነፍሰ ጡሮችና ለሚያጠቡ ወዮላቸው። እንግዲህ ሽሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ጸልዩ። እኔ እንዳልኩት ቅድም ያልኩት ሽሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ጸልዩ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። ሕፃናትን ከእናቶች ሆድ ውስጥ አውጥቶ ከመግደል የሚከፋ የሰው ጭካኔ ምን አለ? ሕፃናትን በዓለት ላይ እየጨፈጨፉ እየወረወሩ ማለት ደሊብሬት ሊውላቸው። ጦርነት እንግዲህ ጦርነት የራሱ መልክ አለው። ጦርነት በተለይ ደግሞ በዘመናዊው ጊዜ ጦርነት ሲደረግ ሰላማዊ ሰዎች እዛ በተለይ ደግሞ የከተማ ጦርነት አርባን ዋርፌር ከሆነ የከተማ ጦርነት ከሆነ የሚደረገው በከተማው ሰላማዊ ሰዎች በቤታቸው እንደተቀመጡ በተለያየ ምክንያት ሊሞቱ ይችላሉ። ማለት ተዋጊዎች የተለያዩ ተዋጊዎች ሰላማዊ ሰዎችን ላይ ሳያልሙ ግን በጦርነቱ ምክንያት ቦታው የጦርነት ቦታ ስለሆነ ቦምብ እየወደቀ ወይም መሳሪያ ጥይት አልፎ እየመጣ ኢላማውን የሳተ የተለያየ መሳሪያ ጥይት አልፎ እየመጣ በተለያየ ምክንያት ሰላማዊ ሰዎች ሊሞቱ ይችላሉ። ይሄ በወታደራዊ ቋንቋ ኮላተራል ዳሜጅ የሚሉት የጦርነት ውጤት ያመጣው የኮላተራል ዳሜጅ የሚሉት። ግን በዘመናዊም ጊዜ ሆን ብለው ንጹሐንን የሚገሉ የሉም እያልኩ ደግሞ አይደለም፣ እንደዛ እያልኩ አይደለም። ነገር ግን እንደዛ ሊፈጠር ይችላል። ሮማውያን ያደረጉት ግን ኮላተራል ዳሜጅ አይደለም። በጦርነት ምክንያት የሚመጣ በውጊያ ምክንያት የሚመጣ ሰዎች ሆን ተብሎ ሳይሆን ጦርነቱ መካከል ስላሉ የመጣ ሞት ሳይሆን በእጃቸው ሕፃናትን እየያዙ ሆን ብለው አለት ላይ እየያዙ ከገደል ወደ አለት እየወረወሩ እየፈጠፈጡ የገደሏቸው። ከነፍሰ ጡሮች ሆድ እየቀደዱ ልጆችን እያወጡ በሰይፍ እየገደሉ ነፍሰ ጡሮቹን እየገደሉ በሕይወት እያሉ ከሆዳቸው እየቀደዱ ከዛ ደግሞ ነፍሰ ጡሮችን እየገደሉ ሌሎችን ብዙ ግፎችን ያደረጉት ነው። ለዚህ ነው ኢየሱስ የሰውን የጭካኔ ልክ ነው የሚያሳየው። ይሄ ልባቸው ምን ያህል እንግዲህ ታይቶ በማይታወቅ ሁኔታ ሰው ጨክኖ የመጣበት ጊዜ ነው። ቁጥር 19 ላይ በእነዚያ ቀናት ለነፍሰ ጡሮችና ለሚያጠቡ ወዮላቸው። እንግዲህ ሽሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ጸልዩ። እንግዲህ ኢየሱስ እንዴት ግልጽ የሆነ ነገር እንደተናገረ ተመልከቱ። ወደሚቀጥለው ምዕራፍ ልለፍ፣ ታሪኩን ማለት ነው። ወደሚቀጥለው የታሪኩ ምዕራፍ ልለፍ። እነዚህ ሮማውያን የቲቶ ጦር እያሸነፈ ወይም ደግሞ እየደመሰሰ ያገኘውን አይሁድ ሁሉ እየገደለ አይሁዳዊውም የቲቶ ጦር እየመጣ እንደሆነ በሰማ ጊዜ እየሸሸ እየተሰደደ በዓለም ሁሉ መሰደድ ይጀምራል። እንግዲህ በዚህ ጊዜ ነው በባህሩ በሜዲትራኒያን ባህር እያደረጉ በግሪክ እያደረጉ ብዙ አይሁዳውያን ወደ
አውሮፓና ወደ ተለያየ ዓለም ክፍል መበተን የጀመሩት። ከዛ በፊት እንግዲህ በባቢሎን በአሶር ምክንያት ሲበተኑ ነበር። አሁን የጀመሩበት ጊዜ አይደለም። ግን ይሄም ጊዜ ደግሞ አንድ ትልቅ አስተዋጽኦ አድርጓል። ተነስተው በህይወት የተረፉት ነው ምለው በህይወት የተረፉት ነው ያልኩት። በህይወት ያልተረፉት ሞተዋል። እንግዲህ ማስ ኪሊንግ ወይም ምንድን ነው የሚባለው? በብዛት ሰዎችን መግደል፣ አይሁዳዊ ስለሆነ ብቻ ያገኘውን በሰይፍ መግደል ነው የሆነው የሮማ ጦር ጭካኔ በተሞላበት ሁኔታ። በኋላ ላይ ሄደው ማሳዳን ይከባሉ። ማሳዳን ሲከቡ እንግዲህ የማሳዳ ታሪክ በጣም አሰቃቂ፣ እጅግ በጣም አሰቃቂ ታሪክ ነው። ማሳዳን ይከባሉ። ማሳዳን ከበው ከዛ በኋላ የያዙትን የማረኩትን የአይሁድ ሰው በሙሉ ባሪያ አድርገው ያመጡትን በምርኮ ያዙትን በጦርነት ማለት ነው ሰው በሙሉ ማሳዳ ከፍ ያለ ስፍራ ላይ የሚገኝ ስለሆነ ቦታው ከፍ ያለ ስፍራ ላይ የሚገኝ ስለሆነ እዚያ ስፍራ ላይ መውጣት በቀላሉ የማይቻል ነው። ለመውጣት ቢሞክሩ በማሳዳ ያሉ ሳካሪ ግሩፖች፣ የሳካሪ ቡድኖች፣ የሳካሪ ወታደሮች ጥቃት ያደርሱባቸዋል። ከላይ ወደ ታች ወይ ቀስት በመወርወር በቀስት አሊያም ወይ በፍላጻ ማለት ነው መጽሐፍ ደቢለው በፍላጻ በቀስት ድንጋይ እንኳን በመወርወር ሊጎዳቸው ይችላሉ። በጣም ከፍ ያለ የተቀጠረ ስፍራ ስለነበር ማለት ነው። ስለዚህ የሮማውያን ወታደሮች ሊቀርቡ አልፈለጉም። ራቅ ብለው ግን ሙሉ በሙሉ ከበቡት። ማንም መውጣት ማንም መግባት እንዳይችል ከማሳዳ ማለት ነው። ነገር ግን የአይሁድ ሰዎችን የማረኳቸውን የአይሁድ ሰዎችን ግን ወደ ማሳዳ የሚወስድ ድልድል እንዲሰሩ፣ የአፈር ድልድል እንዲሰሩ፣ የአፈር ቁልል እንዲሰሩ፣ ጠንካራ በድንጋይ በአለት አድርገው ትልቅ ቁልል እንዲሰሩ፣ ትልቅ የሚመች ወደዛ ለመውጣት የሚያመች መንገድ እንዲሰሩ ያስገድዷቸው ጀመር። ያንን እየሰሩ ያንን ወደ ማጠናቀቅ ሲመጡ ሮማውያን ወደኛ እየመጡ ነው፣ እየደረሱ ነው። ስለዚህ ሚስቶቻችንና ልጆቻችን እኛም በጦርነት ተሸንፈን፣ ምክንያቱም አሁን የሮምን ጦር አንችልም፣ ቁጥራቸውም ትንሽ ነው፣ ያላቸውም የጦር መሳሪያ ጥቂት ነው፣ በጣም ጥቂት ነው። በአይሁድ መካከል አይሁድ የራሱ ወታደር ኖሮት ስለማያውቅ ማለት ነው። እነዚህ በአመፅ ነው ራሳቸውን በአመፅ ነው ወይም ደግሞ በሽምቅ ነው በህቡ ነው እንጂ ያደራጁት በግልጽ የጦር መሳሪያ እያመረቱ ወይም ደግሞ በሰዓቱ ሰይፍም ቢሆን ማለት ነው ሰይፍም የጦር መሳሪያ እያመረቱ አይሁዳውያን ረጅም ጊዜ የጦር ልምድ እያደረጉ አልኖሩም። ኢቭን ልምድም ያላቸው በእርግጥ ልምድም ያላቸው ወታደሮች አይደለም የነበሩት። እንደዚሁ በሮማውያን ላይ በማመጻቸው ምክንያት ያ ያመጽ ልብ ስላላቸው ሮማውያን ላይ ስላመጹ ብቻ የፈጠሩት እንጂ ጠንካራ ሚሊተሪ ወይም ጠንካራ ወታደራዊ ክንፍ አልነበረም። የሳካሪ ወታደራዊ ክንፍ ብቻቸውንም አይደለም። ከዚህ በፊት በ66 ዓመተ ምህረት ያሸነፉት ሮማውያንን ከይሁዳ ከኢየሩሳሌም ያባረሩት ሙሉ ህዝቡ ስለተባበራቸው ወይም ሙሉ ህዝቡ ስለተነሳ ነው። ወደ ታሪኩ እንመለስና እነዚህ በማሳዳ የተሰበሰቡ አይሁዳውያን ወጣቶች መመካከር ጀመሩ። ሮማውያን መጥተው በጦርነት አሸንፈውን የገደሉትን ገለው ሌሎቻችንን ባሪያ አድርገው ከሚወስዱ እኛም ብቻ ሳይሆን ሚስቶቻችንንም ልጆቻችንን ባሪያ አድርገው ከሚወስዱ በእነሱ እጅ ባሪያ ሆነን ለዘላለም ከምንቀር ብንሞት ይሻላል፣ ሁላችንም ብንሞት ይሻላል ብለው ወሰኑ። ሮማውያን ወደ ማሳዳ መቅረብ ሲጀምሩ መግባት ሲጀምሩና ቅጥሩን ማፍረስ ሲጀምሩ እነዚህ የሳካሪ ወጣቶች ተሰብስበው ሰው መርጠው እያንዳንዱ ባል ሚስቱንና ልጆቹን እንዲገድል ተነጋገሩ። ሚስቶቻቸውም እንግዲህ በዚህ ኮዝ ውስጥ በዚህ ዓላማ ውስጥ ሊኖሩ ይችላሉ። በሚያሳዝን ሁኔታ እንግዲህ በአሕዛብ ሕዝብ እጅ ከምንወድቅ ባሪያ ከምንሆን፣ ምክንያቱም የሮማውያንን ጭካኔም በትክክል ያውቃሉ። ኢየሩሳሌም ላይ ያደረጉትንም ነግሬያቸዋለሁ። ያው ዕጣ ማሳዳ ውስጥ የነበሩት ላይ እንደሚደርስ ግልጽ ነው። ነገር ግን በማሳዳ ውስጥ የነበሩ እነዚህ ሳካሪ ቡድኖች የወሰኑት ውሳኔ ትክክል ነው እያልኩና ጀስቲፋይ እያደረኩ ምክንያት እየሰጠሁት አይደለም። ታሪኩን ዝም ብዬ እንዲሁ እየተናገርኩ ነው ያለሁት። ስለዚህ ተነስተው ሚስቶቻቸውን ልጆቻቸውን መግደል ጀመሩ። በኋላ 30 የሚያክል ሰው ተመርጦ ደግሞ የቀሩትን ወንዶች ደግሞ እንዲገድሉ 30 የተመረጡ ሰዎችን ያንን ማድረግ የሚችሉ ሰዎችን መርጠው ሌሎቹን በተቀረ ሙሉ በሙሉ 30ው መግደል ጀመረ። ከ30ው በኋላ ደግሞ
10 ሰው 20 ሰው እያለ አንድ ሰው መጨረሻ ላይ ሁሉንም የቀሩትን እንዲገድል ተወሰነ። በዚህ መልክ እርስ በርስ ተገዳደሉ። የሮም ወታደሮች ያለምንም ተቃውሞ፣ ያለምንም ትግል፣ ያለምንም ውጊያ ገቡ። ወደ ማሳዳ ሲገቡ ሬሳ ነው ማግኘት የጀመሩት። እርስ በርስ ተገዳድለዋል፣ እርስ በርስ ሞተዋል። ከዚያ በኋላ እንግዲህ የተረፉት ሰዎች በጣም ጥቂት ናቸው። አንዲት ሴት እና 2 ሕፃናት እንደተረፉ በታሪክ ተመዝግበዋል። በታሪክ የሚታወቅ ነው። እንግዲህ ቆስለው ነው የተረፉት፣ በስለት ቆስለው ነው የተረፉት ማለት ነው። እንግዲህ የሞቱ መስሏቸው ነው የተረፉት፣ የገደሏቸው መስሏቸው ነው የተረፉት። እና የአይሁድ በዛ ምድር ላይ ያለው ታሪክ በዚህ ምክንያት በዚህ መንገድ በዛ ጊዜ ያበቃል። ከዛ በኋላ ለረጅም ጊዜ መንግስት የሌላቸው ሀገር የሌላቸው ይሆናሉ። ሮማውያን ያንን ስፍራ ሙሉ በሙሉ አይሁድ ከህዝቡ ጋር ከምድሪቱ ጋር ያለውን ፍቅር ከምድሪቱ ጋር ያለውን ልብ ስላዩ የዛን ስም ይቀይሩታል። ፓለስታይን ወይም ደግሞ ፍልስጤም ብለው ሙሉ በሙሉ ያንን አካባቢ ይሰይሙታል። እስራኤል የሚለው ስም እንዳይጠራ ያደርጋሉ። ይሄ የፖለቲካ ውሳኔ ነው። እስራኤላውያን ከዛ ከምድራቸው ተፈናቅለው ይሄዳሉ። ነገር ግን ይህ ማለት ምንም አይነት አይሁዳዊ አንድም አይሁዳዊ አልተረፈም ማለት አይደለም። ከሞት የተረፉ ከስደትም የተረፉ ደግሞ ከባርነትም የተረፉ ከሳካሪዎችም ጋር ሳይተባበሩ በማሳዳ ያልነበሩ በእስራኤልና በይሁዳ የነበሩ አይሁዳውያን ደግሞ መኖር ይቀጥላሉ። በዚያ እንግዲህ እነሱ ደግሞ በተለያየ ምክንያት እንግዲህ በዛ ጊዜ የተለያየ ግፍ ደርሶባቸው ያንን ተቋቁመው እስከ መጨረሻው ድረስ አይሁዳውያን በዛ ምድር ላይ ኖረዋል። እንግዲህ በታሪክ እንደምናውቀው በታሪክ ወይም እንደተመዘገቡ እስራኤላውያን ከዛ ምድር ላይ ቁጥራቸው ይነስ እንጂ ሙሉ በሙሉ ጠፍተው አያውቁም። የሮም መንግስት ከወደቀ በኋላ ቤዛንታይን ኢምፓየር የሚባል ነው የመጣው። ቤዛንታይን ኢምፓየር እንግዲህ የሮም መንግስት ሌላኛው ክፍል ነው። የምዕራብ የሮም መንግስት ማለት እንችላለን። የምስራቅ የሮም መንግስት እየተዳከመ ሲመጣ የምዕራቡ ክፍል ቤዛንታይን ኢምፓየር ወይም ቤዛንታይን ስርወ መንግስት ልንለው እንችላለን በአማርኛ። መቀመጫውን ኮንስታንቲኖፕል የሚባል ቦታ፣ ሮማውያን ሮም ነው ከተማቸው የነበረው። ቤዛንታይን ኢምፓየር ወይም ቤዛንታይን ስርወ መንግስት ኮንስታንቲኖፕል ነው የሚባለው። እንግዲህ ኮንስታንቲኖፕል ማለት አሁን ኢስታንቡል ማለት ነው፣ በቱርክ ኢስታንቡል ማለት ነው። በዛ ቤዛንታይን ኢምፓየር ይነሳል። ይሄ ደግሞ ከብዙ ዓመታት በኋላ ነው። ምክንያቱም ከአራተኛው ክፍለ ዘመን በኋላ ክርስትናን የመንግስት ሃይማኖት አድርጎ ይቀበላል። የሮም መንግስት ማለት ነው ይቀበላል። ክርስትና እንዲስፋፋ በአውሮፓ ያደርጋል። ክርስትና እንዲስፋፋ በዋናነት ደግሞ ካቶሊክ እየበረታች ትመጣለች። ቤዛንታይን ኢምፓየር ኮንስታንቲኖፕል ነው የነበረው። ነገር ግን የክርስቲያን መንግስት ነው ወይም የክርስቲያን ስርወ መንግስት ነው። ራሱን የክርስቲያን ስርወ መንግስት ብሎ ነው የሚጠራው። ቤዛንታይን ኢምፓየርም ኢየሩሳሌምን ለመቆጣጠር ኢየሩሳሌምን ለማስተዳደር ውጊያዎችን አድርጓል። በዛ የሚገኙ አይሁዳውያንን ጨቁኗል። እንግዲህ የክርስቲያን ማለት ነው ጨቁኗል። ብዙ ዋጋ እንዲከፍሉ አድርጓል። የቤዛንታይን ኢምፓየር ታሪክ ይህን ይመስላል። ከቤዛንታይን ኢምፓየር በኋላ ኦቶማን ቱርኮች ናቸው የተነሱት። ኦቶማን ቱርኮች የሙስሊም ካሊፌት ነው ወይም ደግሞ የሙስሊም ስርወ መንግስት ነው ማለት እንችላለን በአማርኛ። የሙስሊም ካሊፌት ነው። እንግዲህ ኦቶማን ቱርኮች ያንን ቦታ ደግሞ ለመቆጣጠር ያደረጓቸው ውጊያዎች አሉ። ያደረጓቸው ከፍተኛ ውጊያዎች አሉ። እነሱም በኢየሩሳሌም ብዙ ግፍ አድርሰዋል። የአይሁዳውያን ላይ ብዙ ግፍ አድርሰዋል። ሴቶችን ደፍረዋል፣ ሕፃናትን ገለዋል፣ ሰዎችን ጨፍጭፈዋል። ነገር ግን መንግስታቸውን ካጸኑ በኋላ አይሁዳዊውም ሙስሊሙም በዛ ክርስቲያኑም የተረፈው ክርስቲያኑም በዚያ አብሮ መኖር ይጀምራል በኢየሩሳሌም። ስለዚህ እንደዚህ ያለ ነው የሚቀጥለው። የሮማውያን ታሪክ እንግዲህ ይህንን ይመስላል። እኔ መናገር የሚችለው ወይም ማስረዳት የምችለው በታሪክ እየተረኩ የመጣሁት ይህንን ይመስላል የሮማውያን ታሪክ። በመቀጠል ከሮማውያን ታሪክ በኋላ በሰፊው የምናየው ወይም ደግሞ በሰፊ እንቅስቃሴ ሲደረግ የምናየው የክርስቲያኖቹ የክሩሴደሮቹ ነው። ክሩሴድ የሚባሉት ማለት ነው። ክሩሴዶች እንግዲህ ዋና ሜጀር ክሩሴዶች ወይም ዋና ክሩሴዶች የሚባሉት ክሩሴድ እንግዲህ በአማርኛ ምን እንደምንለው አላውቅም።
በተለምዶ የመስቀል ጦርነት ይባላል። ብዙ ክርስቲያኖች አእምሮ ውስጥ ክሩሴድ መልካም ምስል ነው ያለው። ነገር ግን በታሪክ እጅግ በጣም አስቀያሚ መልካም ያልሆነ የጥፋት ታሪክ ነው ክሩሴድ ያለው እንጂ መልካም አይደለም። ምኑም መልካም አይደለም። እስከ መጨረሻው ድረስ ክሩሴድ የተባለው ሙሉ በሙሉ መልካም አይደለም። ሰዎች እንግዲህ ልባቸው፣ ውስጣቸው፣ ሐሳባቸው፣ ዓላማቸው ልንል አንችልም። በተግባር ብዙ የጭካኔና የክፋትን ስራ እየሰሩ ስለ ልባቸው ልናወራ አንችልም። መጽሐፍ ሰው ኢየሱስ እንደተናገረው ሰው ከልቡ ያለው ነው የሚወጣው ብሏል። ከልቡ ነው የሚወጣው፣ ያሰበውን ነው የሚያደርገው። እንግዲህ የእውቀት ችግር፣ የመረዳት ችግር ሊኖራቸው ይችላል። ነገር ግን ልባቸው ውስጥ ክፋት ስላለ ነው አውጥተው ያንን ያደረጉት እና እውነተኛ ክርስቲያኖችና ክርስትና የገባቸው ናቸው ማለት ግን አንችልም። ዛሬ ብዙ አይሁዳውያን ከክሩሴድ ጋር በተያያዘ ያለውን ታሪክ በደንብ ስለሚያውቁ ከክርስትናም ጋር ራሱን ያቆራኘ ስለሆነ የክሩሴድ ታሪክ ክርስትናንም ለማስፋፋት ነው ብሎ የተነሳ ስለነበር ብዙ አይሁዳውያን ክርስትናን ከክሩሴድ ጋር ነው የሚያዩት። ምን ማለት ነው? ከጭካኔ ጋር፣ ከጥፋት ጋር፣ ነፍስ ከማጥፋት ጋር፣ ብዙ ውድመት ከማድረስ ጋር፣ ሴቶችን ከመድፈር፣ ሕፃናትን ከመግደል ጋር ነው ክርስትናን አያይዘው የሚያዩት ክርስትናን። ነገር ግን ክርስትና እንደዛ አይደለም። ኢየሱስ እንደዚህ አላስተማረም። ከዚህ ፊት እንዳልኳችሁ በመስቀል ላይ እንኳን ወጥቶ የሚያደርጉትን አያውቁምና ይቅር በላቸው ብለዋል። መስቀል ላይ ሆኖ በዛ ህመም ውስጥ ሆኖ እንኳን ይቅርታ ለማድረግ አልተቸገረም። ቀስ ብሎ በፕሮሰስ አይደለም ይቅርታ ያደረገው፣ በአንድ ጊዜ ይቅርታ አድርጓል። ያ ልብ ነው የነበረው፣ አሁንም ያ ልብ ነው ያለው። መጽሐፍ ቅዱስ እኛ በክርስቶስ መንገድ እንድንሄድ ስለሚመራን ያንን የክርስቶስን መንገድ ነው መከተል ያለብን። እንግዲህ መጽሐፍ እንደሚናገረው የሚረግሟችሁን መርቋቸው፣ የሚያሳድዷችሁን ጸልዩላቸው እንጂ አትርገሟቸው ይላል መጽሐፍ ቅዱስ። ጸልዩላቸው እንጂ አትርገሙ። ይሄ የኢየሱስ ክርስቶስ ንግግር ነው። ኢየሱስም ብለዋል፣ ከዛ በኋላ ጳውሎስም ጽፎታል። እና በቃላት እንኳን የሚናገሩን ሰዎች በቃላት እንኳን መመለስ አንችልም። ጉዳት የሚያደርሱብንን ሰዎች በቃላት እንኳን መራገም አንችልም። የሚያደርጉት ነገር ስህተት አይደለም እንላለን ማለት ሳይሆን እንረግማቸዋለን፣ ግን አይደለም አንረግማቸውም፣ አንችልም። እንመርቃቸዋለን፣ መልካም እንዲሆን ልባቸው እንዲለወጥ እንጸልይላቸዋለን። ይህ የኢየሱስ አስተምህሮ ነው። ፍቅር ነው። ፍቅር ባለበት ነፃነት አለ። ፍቅር በሌለበት፣ ጥላቻ ባለበት ግን ባርነትና ከፍተኛ የሆነ ውድመት አለ። ያ ነው የሆነው። የክሩሴዶች ታሪክ ከፍተኛ የሆነ ውድመት ነው የሆነው። ዋና ክሩሴዶች 9 ክሩሴዶች ናቸው። ዋና ክሩሴድ የምንላቸው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እየተባለ 9 ክሩሴዶች ናቸው። እንግዲህ ክሩሴድ የመጀመሪያው ክሩሴድ ከ1099 በፈረንጆቹ አቆጣጠር ነው የምላችሁ። 1099 ማለት 1099 ዓመተ ምህረት ማለት ነው። 1100 ሳይሞላ አሁን 2000 በእኛ 18 ላይ ነው ያለነው። በፈረንጆቹ 2026 ነው። 2026 ነው አሁን የሚባለው። ያኔ 1099 ማለት ነው። በ1099 ነው የመጀመሪያው ክሩሴድ የጀመረው። የመጨረሻው ክሩሴድ ያበቃለት ደግሞ በ1291 አካባቢ ነው። ለ200 ዓመት ያህል 200 ዓመት አልቆየም። 8 ዓመት እንግዲህ 99 ከመሙላት 8 ዓመት ነው የቀረው። 1291 ድረስ ነው የቆየው ክሩሴድ። ለ200 ዓመት ያህል ብዙ አይነት ጥፋቶችን በተለያየ ጊዜ እየመጡ 9ኙን ክሩሴዶች ሲያደርጉ ክሩሴደሮች የተለያየ አይነት ጥፋት እያደረሱ ለ200 ዓመት ኦልሞስት ለ198 ወይም ለ197 ዓመት ማለት እንችላለን። ለ198 ዓመት ያህል በዛ አካባቢ ላይ በመካከለኛው ምስራቅ፣ በእስራኤል፣ በኢየሩሳሌም እና በዛ አካባቢ ጥፋትን ሲያደርሱ ነው። ኢየሩሳሌም ብቻ አይደለም፣ ያገኙትን አይሁድ ሁሉ ይገሉ ነበር። የመጀመሪያው ክሩሴድ ሲጀመር እንግዲህ ቤተክርስቲያንም በዛን ሰዓት የቤተክርስቲያን መንግስት ነው ተብሎ የሚታመነውም ቤዛንታይን ኢምፓየር መልሶ ኃይሉን ለማግኘት ከኦቶማን ቱርኮችና ከሌሎች የሙስሊም ሱልጣኖች፣ የሙስሊም መሪዎች እንደገና ለመቀበል ስልጣኑን ለመቀበል ሲል ለቤተ ክርስቲያን የቆመ በመምሰል ከቤተ ክርስቲያን ጥሪ ያቀረበ የቤተ ክርስቲያን ፖፖች
ደግሞ ንግግር እያደረጉ ህዝቡን ወጥተው ይናገሩ ነበር። ይህንን ጦርነት ካደረጋችሁ ይህ ቅዱስ ጦርነት ነውና በዚህ ጦርነት የሚሞት ወደ መንግስተ ሰማያት በቀጥታ ይገባል፣ በመንግስተ ሰማያት እንዲህ አይነት ሽልማት ያገኛል ብለው ይሰብኩ ነበር። እንዴት አይነት ውሸት እንደነበር አስቡ። ብዙ ክርስቲያኖች ክርስቲያን ነን ብለው በዛ ጊዜ ራሳቸውን የሚያስቡ ሰዎችን ያሳሳተ ማለት ነው። እና ሰዎች ደግሞ ክፋትን እንዲያደርጉ ያበረታታና ያነሳሳ እና ህዝብ፣ ህፃናት፣ አዋቂዎች ይህንን ሽልማት በመንግስተ ሰማያት ለማግኘት ብለው ዝም ብለው ወጥተው ተነስተው ጉዞ ነው የጀመሩት። ከአውሮፓ ጉዞ ጀምረው ተነስተው ያገኙትን መጀመሪያ አይሁዳውያንን ነው መግደል የጀመሩት። አይሁዳውያን እንግዲህ ጌታ ኢየሱስን ገለዋል የሚል የተሳሳተ አስተምሮ በብዙ ክርስቲያኖች ልብ ውስጥ ስለነበር አሁንም በዚህ ልብ የሚመላለሱ ክርስቲያኖች ብዙ አሉ። ከዚህ ፊት ይህንን ጉዳይ አንስተን ስለተነጋገርን ወደዛ አልመለስም። ነገር ግን ያገኙትን አይሁዳዊ በመግደል አውሮፓ ተሰደው የነበሩ አይሁዳውያን እነሱ ባሉበት ቦታ ሁሉ ከዚህ ፊት እንዳልኳችሁ ተሰብስበው በጋራ ነው የሚኖሩት። ሄደው አይቀላቀሉም። አምልኳቸው፣ ስርዓታቸው የጋራ ነው። ነገር ግን ተነስተው ይጨፈጭፏቸው ነበር፣ ይገሏቸው ነበር። ተነስተው ከዛ ደግሞ ወደ ሙስሊሞቹ ወይም ደግሞ ወደ ሙስሊም ሱልጣኔቶቹ በመሄድ ብዙ እነዚህ ክሩሴደሮች ወይም የህዝብ ክሩሴድ ፒፕልስ ክሩሴድ የሚባል ነበር። መጀመሪያ ያልታጠቁ ተነስተው በገፍ ነው የሄዱት፣ ከህፃን ጀምሮ እስከ አዋቂ። ብዙዎቹ ተገድለዋል፣ ብዙዎቹ ሞተዋል። በኋላ ላይ ያ የመጀመሪያው ክሩሴድ ታጣቂዎች ተነስተው ውጊያ አድርገው በኋላ መጥተው ኢየሩሳሌምን ተቆጣጥረዋል። የተሳካ ክሩሴድ ነው እነሱ የሚሉት። የመጀመሪያው ክሩሴድ ኢየሩሳሌምን ሲቆጣጠሩ እንግዲህ ከፍተኛ የሆነ ከሙስሊም ሱልጣኔቶች፣ ከኦቶማን ቱርክ መሪዎች፣ በኢየሩሳሌም ይገዙ ከነበሩ የሙስሊም መሪዎች ከፍተኛ የሆነ የሞት ሽረት ትግል ገጥሟቸዋል። ከዚህ የተነሳ አሸንፈው ሲገቡ እንደገና የኢየሩሳሌምን ቅጥር ማፍረስ፣ እንደገና ያገኙትን አይሁዳዊ በኢየሩሳሌም ይኖር የነበረውን መግደል፣ ሴቶችን መድፈር፣ ሙስሊም የነበሩትን ራሱ ማለት ነው መድፈር፣ መጨፍጨፍ ነበር የክሩሴደሮች ስራ። ይሄ እንግዲህ ታሪክ ነው። ይኸውላችሁ አይሁድና አሕዛብ በሚል ታሪክ ነው እስካሁን ድረስ ገና ከአብርሃም በፊት የነበረውን እየተነጋገርን የመጣ ነው። ጀምሮ ከአብርሃም በፊት የነበረውን ጀምሮ እግዚአብሔር እንዴት አብርሃም እንደመረጠው እያየን እዚህ የደረስ ነው እና በክሩሴደሮች የደረሰው ግፍ አያሌ ነው። ይሄ የመጀመሪያው ክሩሴድ ነው። እንግዲህ ከዛ በኋላ 8 ክሩሴዶች አልፎ ብዙ 9 ክሩሴድ አጠቃላይ ማለት ነው። እንግዲህ በጣም ታዋቂ የሆኑ የሙስሊም የኦቶማን ቱርክ ወይም ደግሞ የሙስሊም ሱልጣኔት መሪዎች በዛ ውስጥ ብዙ ትግል ያደረጉ የተዋጉ ታዋቂ የሆኑ ሰዎች አሉ። እንደዚሁም የክሩሴድ መሪ የሆኑ አንደኛው የእንግሊዙ ንጉስ ሪቻርድ የሚባል ላየን ሃርትድ የአንበሳ ልብ ያለው ሪቻርድ የሚባለው አንዱ በነዚህ ክሩሴዶች ውስጥ ከተንቀሳቀሱ መሪዎች አንዱ ነው። ከሙስሊም ሱልጣኔቶች ደግሞ ሳላዲን የሚባል ማለት ነው በሙስሊሞች ዘንድ አሁንም ቢሆን በደንብ ታዋቂ ነው፣ እንደ ጀግና ነው የሚታየው እና ብዙ ትግል ያደረገ ነው። ለክሩሴደሮች በጣም ከባድ ነበር ይህ ሰው ማለት ነው። ኤንዌይስ በጣም ብዙ የተነሱ አሉ። የፖፖች አንድ ፖፕ ሉዊስ ደሰከንድ ወይም ደግሞ ሉዊስ ሁለተኛ የሚባል ቄስ፣ የካቶሊክ ቄስ ወይም ደግሞ የክርስቲያን ቄስ መሪ ነበር። የፈረንሳይ ነገስታት ፖፖች ወይም ጳጳሳን፣ የጀርመን ነገስታት ፖፖች ጳጳሳት ተነስተው ይህንን ክሩሴድ ሲመሩ ነበር። ምን ያህል እንግዲህ ቤተክርስቲያን አክቲቭ እንደነበረች በጣም ንቁ እንደነበረች እንድታውቁ ፈልጋለሁ። ይህንን የተናገርኩት ለዚህ ነው። ከዛ በኋላ እንግዲህ አይሁዳውያን ሳይመሩት እንግዲህ የክሩሴደሮች መንግስት ሙስሊሞች እየተፈራረቁ ለብዙ ጊዜ ቆይተው በኋላ ላይ እንግዲህ ኦቶማን ቱርኪ ወይም ካሊፌቱ እየተጠናከረ መጥቶ ለረጅም ጊዜ ያንን አካባቢ እየመራ ያንን አካባቢና ሰፊ ቦታ ይዞ እየመራ እስልምናን እያስፋፋ በጉልበት በኃይል እያስፋፋ ቆይቷል። እና እንግዲህ ይህንን ታሪክ እንግዲህ ያለፉ ታሪኮች ናቸው እነዚህ። ከዛ በኋላ ብዙ የፈጠራ ታሪኮች በአይሁዶች ላይ በተለይ ደግሞ በአውሮፓ እየተነገሩ መጥተዋል። በፈረንጆቹ በ1144
በእንግሊዝ ኖርዊች በሚባል በምስራቃዊ እንግሊዝ ስፍራ ዊሊያም የተሰኘ የ12 ዓመት ልጅ ተወግቶ በስለት ተወግቶ ሞቶ ይገኛል። ሞቶ ከተገኘ በኋላ የተገኘው በፋሲካ ወቅት ነው። ብለድ ሌብል ይባላል ስሙ። ይህ ብለድ ሌብል የሚባለው ወይም ምንድነው የፈጠራ ታሪክ አይሁዳውያን ለመስዋዕትነት ነው የክርስቲያን ልጆችን ደም መስዋዕት ያደርጋሉ፣ ለመስዋዕትነት ይፈልጓቸዋል። ስለዚህ አይሁዳውያን አካባቢው ላይ የነበሩ ኮሚኒቲ የአይሁድ ማህበረሰብ ነው ተወቃሽ የተደረገው፣ እነሱ ናቸው ይሄን ያደረጉት ብለው እንግዲህ በሰዓቱ በአውሮፓ ላይ በከፍተኛ ሁኔታ ነው ይህ ውሸት የተሰራጨው። ስለዚህ አይሁዳውያን በዚህም ምክንያት በአውሮፓ ሁሉ መሰደድ ይጀምራሉ። ይህ እንግዲህ በክርስቲያኖች አይሁዳውያን የደረሰባቸው ግፍ ነው። ያልተጣራ በደንብ ያልተረጋገጠ እንግዲህ ልጁ ሞቶ ተገኝቷል። ግን ይህንን ማን እንዳደረገው ምክንያቱም ተገጣጥሞባቸው ነው እነሱ የፋሲካ ወቅት ከዛ ደግሞ የክርስቲያን ልጅ፣ ስለዚህ አይሁዳውያን ናቸው ይህንን ያደረጉት ብለው ማለት ነው። እንግዲህ መጽሐፍ ቅዱስን የሚያውቁ ክርስቲያኖች ይህንን አያደርጉም፣ ክርስቲያኖች አያደርጉም። ምክንያቱም አይሁዳውያን ሕፃናትን እንደማይሰዉ ሰዎችን እንደማይሰዉ መጽሐፍ ቅዱስ ይናገራል። አይደለም መሰዋት አሞራውያን ያደርጉ የነበረውን ከነዓናውያን ያደርጉ የነበረውን ሞሎክን ማምለክ ለሞሎክ ብለው የገዛ ልጆቻቸውን መስዋዕት ማድረግ ፈጽሞ በእግዚአብሔር ፊት ክልክል ነው። ሰውን መሰዋት ብቻ ሳይሆን እንስሳን እንኳን የሚሰዉበት መንገድ የተለየ ነው። ለእግዚአብሔር የሚያቀርቡበት ደግሞ ያለ መቅደሱ የመስዋዕት ስነ ስርዓት የለም። መቅደሱን የሚፈልጉትም ለዚህ ነው። መስዋዕት ስነ ስርዓት የሚያደርጉት በመቅደስ ነው። ከብቶችን ራሱ ዝም ብሎ ከብቶችን ማድረግ አይችሉም። ከብቶችን ከን የሌለባቸው መሆን አለባቸው። ከለራቸው ራሱ ማለት ነው፣ ቀለማቸው ራሱ እንከን የሌለበት መሆን አለበት እና እንኳን ሰው ሊሰዉ ማለት ነው። ይህ ሙሉ በሙሉ ውሸት የሆነ ብለድ ሌብል ነው። ውሸት የሆነ አንቲሴሚቲዝም ነው። ጸረ አይሁድነት ነው። ጸረ አይሁድነት ነው። ጸረ ሴማዊነት ነው። ጸረ አይሁድነት ነው። ነገር ግን ክርስቲያኖች ይህንን አምነው ለረጅም ጊዜ ለብዙ ይሄ እንግዲህ መሀል ሚድል ኤጅ ላይ ወይም መሀል ላይ ሜዲቫል ኤጅ ላይ የመጣ ታሪክ ነው። ነገር ግን ለረጅም ጊዜ አይሁዳውያን በዚህ ምክንያት ይሰደዱ ጀመር። በተመሳሳይ ሁኔታ ወጣቶች ወይም ወንዶች ወይም ልጆች ሞተው ቢገኙ ባሉበት አካባቢ ያሉትን አይሁዳውያን መውቀስ ነው የጀመሩት። ይህ ታሪክ ብዙ ቦታ ነው የተደገመው። ፈረንሳይ እና የተለያዩ የአውሮፓ ግዛቶች ላይ ይህ ታሪክ መደገም ይጀምራል። እንግዲህ ሰይጣንም በዋናነት በጠላትነት ፈርጆ ያ እንዲሆን ስለሚፈልግ እንደዚህ አይነት ወንጀሎችን በሙሉ በዚህ አይነት መንገድ እንዲተረጎሙ ሲያደርግ ነበር። ስለዚህ ለረጅም ጊዜ በዚህ ምክንያት አይሁዳውያን ይሰደዱ ጀመር። ለረጅም ጊዜ ማለት ነው ይሰደዱ ጀመር። በንግድ የተሳካላቸውና የተዋጣላቸው ስለነበረ ያንን የሚያደርጉት ያ ሪቹዋል በሆነ መንገድ ነው የሚያደርጉት። በተለይ ደግሞ ክርስቲያኖች አያበድሩም። ስለማያበድሩ ገንዘብ አያበድሩም ነበር። አይሁዳውያን ግን ገንዘብ በማበደር አሁን ባንክ የምንለው ማለት ነው ዘመናዊ ባንክ ከመምጣቱ በፊት የባንክ ስነ ስርዓትን ጀምረው ነበረ። እነሱ በማህበረሰባቸው ዘንድ ወይም በሚኖሩበት አካባቢ በአውሮፓ የባንክ ስነ ስርዓትን ጀምረው ነበር። አሁን ዘመናዊ ባንክ የምንለው አይነት ባንክ ከመጀመሩ በፊት ነው የምላቸው። ያበድሩ ነበር። አበድረው ደግሞ ወለድ ይኖረው ነበር፣ ይቀበሉ ነበር። በዚህ መንገድ ንግድን፣ የገንዘብ ልውውጥ ያደርጉ ነበር። ንግድን ያከናውኑ ነበር። ሀብታቸውን ያበዙ ነበር። ስለዚህ በዚህም ምክንያት አይሁዳውያን ከፍተኛ የሆነ ስደት ይደርስባቸው ነበር ለረጅም ጊዜ ማለት ነው። እንዲህ ነው እንግዲህ የክርስትናውም አይሁድ ላይ ጥቃት እያደረሰ የመጣው። ክርስትናው ከሌሎች ይልቅ ክርስቲያን የሆኑት ኢቭን ፓጋን ከነበሩት ከዛ በፊት ከነበሩት የአይሁድ ጠላቶች ከነበሩት አይሁድ በምድሩ በሀገሩ በእስራኤል እየኖረ በነበረበት ዘመን እንኳን ይደርስበት ከነበረው ግፍ በላይ በክርስቲያኖች የደረሰበት ግፍ ይበልጣል። የሚበልጥበት ምክንያት አንደኛ ብዙ የፈጠራ ታሪኮችን እየፈጠሩ እያመጡ የደረሰባቸውን የሆነ ጉዳት ቢደርስባቸው በአይሁዳውያን ምክንያት ነው የመጣው። ለምሳሌ ወረርሽኝ ሲመጣ አይሁዳውያን ናቸው ወረርሽኙን ያመጡት። አይሁዳውያን ናቸው መቅሰፍት እንዲመጣብን ያደረጉት። በእኛ መካከል የተረገሙ ስለሆኑ ነው መቅሰፍት እግዚአብሔር የቀሰፈን ያለው።
ወረርሽኙ የመጣው በእነሱ ምክንያት ነው። ከዛም ደግሞ ንጽህና የላቸውም፣ ውሸት ማለት ነው። ንጽህና የላቸውም። ንጽህና ስለሌላቸው ወረርሽኝ እንዲስፋፋ እያደረጉ ነው። ራሳቸውን ስለማይጠብቁ ወረርሽኝ እያስፋፉ ነው። ጺማቸውን እንግዲህ የሃይማኖታዊ ስርዓት ምክንያት ያሳደጉትን ጺም ጸጉራቸውን በዛ እየፈረጁ አይሁዳውያንን ያሳድዱ ነበር፣ ይገድሉ ነበር፣ ይደፍሩ ነበር፣ ይዘርፉ ነበር፣ ሲኖጎጎቻቸውን ያቃጥሉ ነበር። ክርስቲያኖች ማለት ነው። ለብዙ ዘመናት አንደኛ ያደረጉት ነገር ብዙ የፈጠራ ታሪክ፣ ብዙ ውሸት በማድረግ በሁሉም አቅጣጫ ያሳድዷቸው ነበር። ሀገር ሳይኖራቸው የራሳቸው ርስት ላይ ሳይሆኑ በሰው ሀገር ተሰደው ምጻተኛ ሆነው በተቀመጡበት ብዙ ውሸት ነበር፣ ብዙ ስደት ነበር ያጋጠማቸው። ሁለተኛ ደግሞ ዘመኑም ረጅም ነው። ዘመኑም ረጅም ነው። እንግዲህ ይህ የመጀመሪያው ብለድ ሌብል የመጀመሪያው የዊሊያም ታሪክ የሕፃኑ የዊሊያም የታዳጊው የዊሊያም ታሪክ በ1144 ነው የጀመረው። ነገር ግን ይህ ውሸት ይህ ፈጠራ ታሪክ እየተጠናከረ አንቲሴሚቲዝም እየበረታ እየተጠናከረ በዋናነት የለየለት ሆኖ መልኩን የገለጠው እነ ሂትለር ወደ ስልጣን ከመጡ በኋላ ነው በ1933። መልኩን መግለጥ ብቻ ሳይሆን በተግባር እስከ ዛሬ ድረስ ክርስቲያኖች ሲመገቡ የነበሩትን ጥላቻ በተግባር የገለጡበትና በጭካኔ አይሁዳውያንን የጨፈጨፉበት ዘመን ነው የነ ሂትለር ዘመን፣ የናዚ ዘመን። የአባቶቻቸው የአብርሃም የይስሐቅ የያዕቆብ አምላክ በሕዝባቸው ታሪክ የሰራውን መርሳት የለባቸው። እንግዲህ ተመልካቾቼ የዛሬው ኤፒሶድ ይህንን ይመስላል። የሚቀጥለውን ኤፒሶድ ለማየት ለመስማት እንዳያመልጣችሁ ደግሞ የቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን እንድትጠባበቁ ጥሪ እያደረግኩኝ የዛሬው ይህንን ይመስላል። መልካም ጊዜ ይሆንላችሁ።